ሳልፈጽመው ኃጢአት የለም ያውቀው ይነግሩት ጀመረ እንዳላዋቂ ሰው። ወድቀው ተማጸኑት በሞት እንመታ መስሏቸው ሞኝነት የፍቅሩ ዝምታ መስሏቸው ሞኝነት የፍቅሩ ዝምታ። የሉም ከሳሾቼ እነሱም ተከሰው የሉም ከሳሾቼ እነሱም ተከሰው ገመናዬን ሸፋኝ ከቶ እንዳንተ ማነው? ገመናዬን ሸፋኝ ከቶ እንዳንተ ማነው? እያለ ተጋድሞ ምሰሶ ባይናቸው የኔን ጉድፍ ማየት እንዴት ተቻላቸው? በፈረዱበት ፍርድ እነሱም ወደቁ በእኔ ላይ በመፍረድ ከቶ መች ጸደቁ? በእኔ ላይ በመፍረድ ከቶ መች ጸደቁ? የሉም ከሳሾቼ እነሱም ተከሰው የሉም ከሳሾቼ እነሱም ተከሰው ገመናዬን ሸፋኝ ከቶ እንዳንተ ማነው? ገመናዬን ሸፋኝ ከቶ እንዳንተ ማነው? በሰፈረው መጠን ከሳሽ ይሰፈራል። ከቁጣው እሳት ፊት መች ማምለጥ ይቻላል? የሁላችን ዋጋ በእጁ ላይ እያለን በመንግሥቱ ሥልጣን ማን ፈራጅ አደረገን? በመንግሥቱ ሥልጣን ማን ፈራጅ አደረገን? የሉም ከሳሾቼ እነሱም ተከሰው የሉም ከሳሾቼ እነሱም ተከሰው ገመናዬን ሸፋኝ ከቶ እንዳንተ ማነው? ገመናዬን ሸፋኝ ከቶ እንዳንተ ማነው? መዝገቡ በእጁ ነው አይመረመርም። ኃጢአቴን እንዲያውቀው ነጋሪ አይፈልግም። ከሳሾች መኖ ጌታዬ ምሮኛል። እግዚአብሔር ሰው ነግሮት መቼ ፈርዶ ያውቃል? እግዚአብሔር ሰው ነግሮት መቼ ፈርዶ ያውቃል? የሉም ከሳሾቼ እነሱም ተከሰው የሉም ከሳሾቼ እነሱም ተከሰው ገመናዬን ሸፋኝ ከቶ እንዳንተ ማነው? ገመናዬን ሸፋኝ ከቶ እንዳንተ ማነው? ለምትጠራኝ ላንተ
ካፍ የወጣው ቃል ያረሰርሰኛል። በምጠራይ ላንተ ሕግን አድምጬ ሕይወት ሆኖልኛል። በምጠራይ ላንተ እንዳንበሳ አድብቷል ያ ክፉ ጠላቴ። በምጠራይ ላንተ ከልቤ እንዳይነቅለው ጠብቀኝ አባቴ። በምጠራይ ላንተ እንቢ እንዳልል እኔ ማስተዋል አድለኝ በሕይወት ዘመኔ። መክረህ አስተምረህ ፍቅሬ ገለጽክልኝ የሰማሁትን ቃል ለሕይወት አርግልኝ። ለምጠራይ ላንተ ወጀብ ቢያይልብኝ ቢከብደኝ ፈተና። ለምጠራይ ላንተ አምላኬ ያንተ ምክር ትጸናለችና። ለምጠራይ ላንተ ጌታውን የጠበቀ ይከብራል ብለሃል። ለምጠራይ ላንተ ነቅ የሌለው እምነት ከልቤ ተክልሃል። ለምጠራይ ላንተ እንቢ እንዳልል እኔ ማስተዋል አድለኝ በሕይወት ዘመኔ። መክረህ አስተምረህ ፍቅሬ ገለጽክልኝ የሰማሁትን ቃል ለሕይወት አርግልኝ። ለምጠራይ ላንተ ድምፅህን ሰምቼ ልቤ እንዳይከብድብኝ። ለምጠራይ ላንተ ያስተማርከኝ ሁሉ ፍርድ እንዳይሆንብኝ። ለምጠራይ ላንተም በሰጠኝ ጸጋ እጠነቀቃለሁ። ለምጠራይ ላንተ ከቶ እንዳትወስድብኝ በእንባ ደምድሜአለሁ። ለምጠራይ ላንተ እንቢ እንዳልል እኔ ማስተዋል አድለኝ በሕይወት ዘመኔ። መክረህ አስተምረህ ፍቅሬ ገለጽክልኝ የሰማሁትን ቃል ለሕይወት አርግልኝ። የሰማሁትን ቃል ለሕይወት አርግልኝ። እንደምትወደኝ ያውቃለሁ። እንደምትወደኝ ያውቃለሁ። ሁሌ ስትጠራኝ እሰማለሁ። የቅጠል ልብስን ብለብስም ሞቴን አትፈልግም። ሞቴን አትፈልግም። ከቤተልሔም ጎልጎታ እስከ ቀራንዮ ኮረብታ እየተከተልክ ፈለከኝ። ከኃጢአት ቁስሌ ፈወስከኝ።
ስፈልግም ረሳው ጌታ ሕግህን ቅጥፌ በላው በለስን ከገነት ቤቴ ተሰደድኩኝ ከፍቅር እጅ ተለየሁኝ እንደምትወደኝ አውቃለሁ ተብለህልኝ ወንጀለኛ ቆመህልኛል ከሐሰት ዳኛ አንተ ስትሞት ተሰቅለህ ክብርን ጠገብኩኝ ከእጅህ እንደምትወደኝ አውቃለሁ አሁን የለብኝ ወቀሳ ከፍለህልኛል ለኔ ካሳ መልሰኛል ወደ ቤቴ አክብረኛል ደጎ አባቴ እንደምትወደኝ አውቃለሁ ተስፋ ቆርጠን ነበር ኤማሁስ ሄድነው በግፍ ስለሞተ ይቤዠናል ያልነው 60ውን ምዕራፍ በሐዘን ተራመድን የሚያቃጥል ፍቅሩን ሞቱን እያስብን ሞቱን እያስብን በመንገዳችን ላይ አንድ እንግዳ መጥቶ ጠየቀን በብርቱ መሃላችን ገብቶ ዓለም የሰማውን ማያውቀው ደነቀ
እውነቱን ገለጥነው በእምነት ተናገር። ተስፋ ቆርጠን ነበር ኤማሁስ የሄድነው በግፍ ስለሞተ ይቤዠናል ያልነው። 60ውን ምዕራፍ በሐዘን ተራመድን የሚያቃጥል ፍቅሩን ሞቱን እያስብን ሞቱን እያሰብን በሥራና በቃል ብርቱ ነቢይ ነበር። በአይሁድ ተገድሎ አደረ መቃብር። ይህ ሁሉ ከሆነ 3ኛ ቀኑ ነው። በምኵራባችን ላይ መምህሩን ካጣነው። ተስፋ ቆርጠን ነበር ኤማሁስ የሄድነው በግፍ ስለሞተ ይቤዠናል ያልነው። 60ውን ምዕራፍ በሐዘን ተራመድን የሚያቃጥል ፍቅሩን ሞቱን እያስብን ሞቱን እያሰብን ዛሬ በማለዳ አዲስ ነገር ሰማን። በመቃብር የለም ተነስቷል ጌታችን። ሴቶች አስገረሙን ሥጋው የለም ሲሉ፣ መላእክቱም ታዩ ሕያው ነው እያሉ። ተስፋ ቆርጠን ነበር ኤማሁስ የሄድነው በግፍ ስለሞተ ይቤዠናል ያልነው። 60ውን ምዕራፍ በሐዘን ተራመድን የሚያቃጥል ፍቅሩን ሞቱን እያስብን ሞቱን እያሰብን መጻሕፍትን ገልጾ በሚነግረን ነገር ልባችን በሚስጢር ይቀልጥብህ ነበር። ዓይናችን ተይዞ እኛ መች አወቅነው? ቀኑ መሽቷልና በቤት እደራለሁ። ተስፋ ቆርጠን ነበር ኤማሁስ የሄድነው በግፍ ስለሞተ ይቤዠናል ያልነው። 60ውን ምዕራፍ በሐዘን ተራመድን የሚያቃጥል ፍቅሩን ሞቱን እያስብን ሞቱን እያሰብን እንጀራውን ቆርሶ በእጃችን ሲሰጠን በዓይናችን ላይ ያለው አዚሙ ለቀቀን። እንዳላዋቂ ሰው ከእኛ ጋር ያለው የትንሣኤው ጌታ ለካስ ኢየሱስ ነው። የትንሣኤው ጌታ ለካስ ኢየሱስ ነው። የትንሣኤው ጌታ
ለካስ ኢየሱስ ነው። እጠበኝ ቆሽሻለሁ፣ አምላኬ በድያለሁ። ያለ እናት ያሳደገኝ ያለ አባት የጠበቀኝ ያን ሁሉ ዛሬ ረሳው። እጠበኝ ቆሽሻለሁ፣ ያን ሁሉ ዛሬ ረሳው። እጠበኝ ቆሽሻለሁ። ከድንኳንህ ብታስገባኝ ሞገስ ሰጠህ። ቅባ ሜሮን ያተምክበት ልጅነቴ እንዳይጎድፍ ጠብቅልኝ ቸር አባቴ። እጠበኝ ቆሽሻለሁ፣ አምላኬ በድያለሁ። ያለ እናት ያሳደገኝ ያለ አባት የጠበቀኝ ያን ሁሉ ዛሬ ረሳው። እጠበኝ ቆሽሻለሁ፣ ያን ሁሉ ዛሬ ረሳው። እጠበኝ ቆሽሻለሁ። ኃይል አኑረህ እንደ ሶምሶን በፀጉሬ ጎልያድን አስጥለኝ በጠጠሬ። አቅም ቢያንሰኝ በሥጋ ጦር ተሸንፌ ደጅ መጣሁ የእንባ መባ ባይኔ አቅፌ። እጠበኝ ቆሽሻለሁ፣ አምላኬ በድያለሁ። ያለ እናት ያሳደገኝ ያለ አባት የጠበቀኝ ያን ሁሉ ዛሬ ረሳው። እጠበኝ ቆሽሻለሁ፣ ያን ሁሉ ዛሬ ረሳው። እጠበኝ ቆሽሻለሁ። እንዳትረሳኝ በመዳፍ ቀርጸኸኛል፣ እንዳትተወኝ ያለ መጠን ወደኸኛል። ባትሰነዝር ልትቀጣኝ የሞት በትር የትዕግሥትህ ሰሌዳ ነው ለእኔ ክብር። እጠበኝ ቆሽሻለሁ፣ አምላኬ በድያለሁ። ያለ እናት ያሳደገኝ ያለ አባት የጠበቀኝ ያን ሁሉ ዛሬ ረሳው። እጠበኝ ቆሽሻለሁ፣ ያን ሁሉ ዛሬ ረሳው። እጠበኝ ቆሽሻለሁ። ከከንፈሬ ጥበብ ጽፈህ ቅኔ ቢፈስ በመታበይ አሳዘንኩት ያንተን መንፈስ። ፍቅር ግተህ ከቅፍ ስር ያሳደከኝ እባክህን በበደሌ አትቅሰፈኝ። እጠበኝ ቆሽሻለሁ፣ አምላኬ በድያለሁ።
በማጣት ያሳደገኝ ያለባት የጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ። ከንቱ ነኝ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማመነኝ አምላኬ ብቻ ነው የሚያስተማመነኝ። እኔ ንጉሥ ነበርኩ በክብር ያጌጥኩኝ ሁሉም በምድር ላይ በጥበብ ፈጸምኩ የዚህ ዓለም ደስታ ምንም አላዋጣኝ በመጨረሻው ግን በሞት ተወሰድኩኝ በመጨረሻው ግን በሞት ተወሰድኩኝ። ከንቱ ነኝ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ አምላኬ ብቻ ነው የሚያስተማመነኝ አምላኬ ብቻ ነው የሚያስተማመነኝ። ከጣይቱ በታች አዲስ ነገር የለም ሰዎች ይደክማሉ እስከ ዘለዓለም ጥበብን ፍለጋ ደክሜ ነበረ ሁሉም ከንቱ ሆኖ በመቃብር ቀረ ሁሉም ከንቱ ሆኖ በመቃብር ቀረ። ከንቱ ነኝ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ አምላኬ ብቻ ነው የሚያስተማመነኝ አምላኬ ብቻ ነው የሚያስተማመነኝ። ከኔ አስቀድመው የከበሩ ሁሉ አፈር ተጭኗቸው ከመቃብር አሉ። እብደትና እውቀት ሁሉን አወኳቸው ምንም ቋሚ የለም ሁሉም ከንቱ ናቸው ምንም ቋሚ የለም ሁሉም ከንቱ ናቸው። ከንቱ ነኝ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማመነኝ እግዚአብሔር ብቻ ነው የሚያስተማመነኝ። ልቤን የሰጠሁት ተስፋ የጣልኩበት አደጀበት ብሎኛለሁኝ በጭንቀት የጥበብን ብዛት ለትካዜ ሰጠኝ እኔ በዚህ ምድር እጅግ ጎስቋላ ነኝ እኔ በዚህ ምድር እጅግ ጎስቋላ ነኝ።
ተፈተንኩት በደስታ ብዛት የዚህን ዓለም ለውጥ ጣዕሙን ቀመስኩት። ሳቅ በልቤ ውስጥ ይፍለቀለቅ ነበር። ሁሉም ከንቱ ሆነ ገብቶ ከመቃብር ሁሉም ከንቱ ሆነ ገብቶ ከመቃብር። ከንቱ ነኝ ከንቱ ነኝ ዋስትና መከታ እግዚአብሔር ካልሆነኝ ተስፋ የሚሆነኝ ሕይወት የሚሰጠኝ እግዚአብሔር ብቻ ነው የሚያስተማምነኝ። 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 ከንቱ ነኝ አንተን ካልፈራሁ አንተን ካልሰማሁ እጅግ ከንቱ ነኝ ከንቱ ነኝ እጅግ ከንቱ ነኝ አንተን ካልፈራሁ አንተን ካልሰማሁ እጅግ ከንቱ ነኝ። እምነትና ምግባር ጥበብ ቢኖረኝ ጽድቅን አስተማሪ ትልቅ ሰው ብሰኝ ብጾም ብጸልይ ለድሆች ብራራ ምን እጠቀም ይሆን ጌታዬን ባልፈራ አምላኬን ባልፈራ ከንቱ ነኝ እጅግ ከንቱ ነኝ አንተን ካልፈራሁ አንተን ካልሰማሁ እጅግ ከንቱ ነኝ። አክሊሌን ላውርደው ከራሴ ላይ ዛሬ ከምቹ አልጋዬ ልውረድ ከመንበሬ ነፍሴን ላስገዛልህ ይንበርከክ ጉልበቴ ሳይወድቅ ያገልግልህ አፈር ሰውነቴ አፈር ሰው
ካልፈራሁኝ አንተን ካልሰማሁኝ እጅ ከንቱ ከንቱ ነህ። እሳት ባየው ጊዜ እንደሚቃጠል ሳር መኝና ጌታዬ በዚች ምድር ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩን መታችሁ በመንፈስ ክደት ስለበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩን መታችሁ በመንፈስ ክደት ስለበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩን መታችሁ በመንፈስ ክደት ስለበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩን መታችሁ በመንፈስ ክደት ስለበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት እምነትን አሰጡን። ቃሉን እንዳንሰማ መልእክቶቻችሁን በሥጋዊ ፈቃድ ተደፍኗል ልባችን ማስተዋል አቃተን ነገር እግዚአብሔር ዓይናችን ታወረ እምነት ስለሌለ ዓይናችን ታወረ እምነት ስለሌለን ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩን መታችሁ በመንፈስ ክደት ስለበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት እምነትን አሰጡን። ከሃዲያን በዝተው ባለንበት ዓለም ልባቸው ሸፍቷል ወንጌል በማጣመም ብርሃናተ ዓለም ጴጥሮስ ወጳውሎስ ክደቱን አጥፉልን እንድንድን በነፍስ ክደቱን አጥፉልን እንድንድን በነፍስ ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩን መታችሁ በመንፈስ ክደት ስለበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን። ቅዱሳን ሐዋርያት
ክደትን ያወጃል አውሬው እንደገና በእምነት እንዳንጸና ሆኖብን ፈተና እናንተ የጸናችሁ ሰማዕት በመሆን ቅዱሳን ሐዋርያት እምነትን አሰጡን ቅዱሳን ሐዋርያት እምነትን አሰጡን ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩ መጣችሁ በመንፈስ ቅዱስ ስለበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን ቅዱሳን ሐዋርያት እምነትን አሰጡን በጽርሐ ጽዮን ከሐዋርያት ጋራ የተገኘች ድንግል አስቤን አደራ ጽናታችን ሁኚን እንደ ሐዋርያት ምስክር እንሁን ጸንተን በሃይማኖት ምስክር እንሁን ጸንተን በሃይማኖት ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩ መጣችሁ በመንፈስ ቅዱስ ስለበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን ቅዱሳን ሐዋርያት እምነትን አሰጡን ቅዱሳን ሐዋርያት ጴጥሮስና ጳውሎስ ወንጌልን አስተምሩ መጣችሁ በመንፈስ ቅዱስ ስለበዛ ባለንበት ዘመን ቅዱሳን ሐዋርያት እምነትን አሰጡን ቅዱሳን ሐዋርያት እምነትን አሰጡን እኔስ ለራሴ እንባ ማፍሰሴ እኔስ ለራሴ እንባ ማፍሰሴ አይቀርምና ኋላ መፍረሴ አይቀርምና ኋላ መፍረሴ ያሳለፍኩት ዘመን እየታወሰኝ ያሳለፍኩት ዘመን እየታወሰኝ በጸጸት የጅራፍ ያው ተገረፍኩኝ በጸጸት የጅራፍ ያው ተገረፍኩኝ በደስታ ስኖር እንዲያስቀናጣ በደስታ ስኖር እንዲያስቀናጣ አይመስለኝም ነበር ባንተ የምቀጣ አይመስለኝም ነበር ባንተ የምቀጣ እኔስ ለራሴ እንባ ማፍሰሴ እኔስ ለራሴ እንባ ማፍሰሴ አይቀርምና ኋላ
ማፍሰሴ አይቀርምና ኋላ መፍረሴ ጌታ ሆይ ተወለኝ ያችን ቀን አደራ ጌታ ሆይ ተወለኝ ያችን ቀን አደራ የጥፋት ጊዜ ናት የኃጢአት አዝመራ የጥፋት ጊዜ ናት የኃጢአት አዝመራ ልቤ ተሰበረ ጉልበቴም ደቀቀ ልቤ ተሰበረ ጉልበቴም ደቀቀ ይከንቱ ሥጋዬ በስጋት አለቀ ይከንቱ ሥጋዬ በስጋት አለቀ እኔስ ለራሴ እንባ ማፍሰሴ እኔስ ለራሴ እንባ ማፍሰሴ አይቀርምና ኋላ መፍረሴ አይቀርምና ኋላ መፍረሴ የምህረት ዓይኖች ቸርነት አላቸው የምህረት ዓይኖች ቸርነት አላቸው አይፈጥኑም ለመዓት ትዕግሥታቸው አይፈጥኑም ለመዓት ትዕግሥታቸው አጠጣኝ ከምንጩ የተጠማሁ ነኝ አጠጣኝ ከምንጩ የተጠማሁ ነኝ በሕይወት መጽሐፍ ላይ እኔን መዝግበኝ በሕይወት መጽሐፍ ላይ እኔን መዝግበኝ እኔስ ለራሴ ስቀለው እያሉ አይሁድ ባንተ ላይ ተማማሉ። እውነተኛው ዳኛ አንተ ሆነ ሳለ የጲላጦስን ፍርድ ፍቅር ተቀበለ። ጌታ ይቅር በለን ጌታ ይቅር በለን ምንም ብንበድል የእጆች ስራን ምንም ብንበድል የእጆች ስራን ተጠማው እያለ በቀራንዮ ላይ መስቀል ላይ ሆነ የአፍላጋት ጌታ አንተ ሆነ ሳለ ሆምጣጤ አጠጡ ሳለ ተቸግረ ጌታ ይቅር በለን ጌታ ይቅር በለን ምንም ብንበድል
የእጆች ስራን ምንም ብንበድል የእጆች ስራን ማን መታ ንገረን እያሉ ፊቱን እየጸፉት ሲሳደቡ አሉ። ምንም አልመለሰ ምነውም አላለ ሕማሙን በትዕግስት አውቆ ተቀበለ። ጌታ ይቅር በለን፣ ጌታ ይቅር በለን ምንም ብንበድል የእጆች ስራን ምንም ብንበድል የእጆች ስራን ምራቅ የተፉ ፊት ላይ ሲመቱ ሲሰድቡ ስትሰቃይ ምንም ሳትመልስ በፍቅር አየሃቸው። በመስቀል ሰቀሉ ወደ ሞት ክላቸው። ጌታ ይቅር በለን፣ ጌታ ይቅር በለን ምንም ብንበድል የእጆች ስራን ምንም ብንበድል የእጆች ስራን ይቅር ባይ ነህና መሐሪ ትሕትና ፍቅርን አስተማሪ ጠልተው ለሰቀሉት ለተፉት በፊቱ ምሕረትን ጠየቀ ከአብ ከአባቱ። ጌታ ይቅር በለን፣ ጌታ ይቅር በለን ምንም ብንበድል የእጆች ስራን ምንም ብንበድል የእጆች ስራን መከራህን ሳስብ ስቃይን መስቀል ላይ እንደዋልክ እርቃንን ነፍሴ ተጨነቀች እጅጉን አዘነች። ፍዳና በደሏን እያሰላሰለች ጌታ ይቅር በለን፣ ጌታ ይቅር በለን ምንም ብንበድል የእጆች ስራን ምንም ብንበድል የእጆች ስራን ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 23። ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና።
ልሄድ ከጌታ ጋር ልኖር እናፍቃለው ኢየሱስ ውብ ሙሽራዬን ላየው ወዳለው ነጩን ልብስ ተጎናጽፌ በቀኙ ቆሜ ቡሩኩን ስባርክ መኖር ይሄ ነው ሕልሜ። ጥቅሜ ነው ለኔ ሞት ከዓለሙ ሞኝነት ለማያልፍ ዓለም ታጭቻለሁ በደም ለማያልፍ ዓለም ታጭቻለሁ በደም የሚለኝ የኔ ነው የምለው ሊወስደኝ ይመጣል በክብር ይገለጣል። ልሄድ ከጌታ ጋር ልኖር እናፍቃለው ኢየሱስ ውብ ሙሽራዬን ላየው ወዳለው ነጩን ልብስ ተጎናጽፌ በቀኙ ቆሜ ቡሩኩን ስባርክ መኖር ይሄ ነው ሕልሜ። ያልተበረዘው እውነት የሚታወጅበት የጠራ አምልኮት የሚፈጸምበት የጠራ አምልኮት የሚፈጸምበት ያ ዘመን ናፈቀኝ የሰማያት እልፍኝ ውዴን ከውዴ ጋር ልካፈል በመዝሙር ልሄድ ከጌታ ጋር ልኖር እናፍቃለው ኢየሱስ ውብ ሙሽራዬን ላየው ወዳለው ነጩን ልብስ ተጎናጽፌ በቀኙ ቆሜ ቡሩኩን ስባርክ መኖር ይሄ ነው ሕልሜ። በጸጋው ያዳነኝ በቀኙም ያቆመኝ እርሱ ነው ሕይወቴ ድልድዬ ነው ሞቴ እርሱ ነው ሕይወቴ ድልድዬ ነው ሞቴ ትንሣኤ ሕይወቴ ኢየሱስ አባቴ እንደ ሞት ባልቀርም መስክሬ አንተን ስም ልሄድ ከጌታ ጋር ልኖር እናፍቃለው ኢየሱስ ውብ ሙሽራዬን ላየው ወዳለው ነጩን ልብስ ተጎናጽፌ በቀኙ ቆሜ ቡሩኩን ስባርክ መኖር ይሄ ነው ሕልሜ። በተዘጋጀልኝ ሰማያዊ እልፍኝ ካከበሩት ጋራ ተሰጥቶኛል ስፍራ ካከበሩት ጋራ ተሰጥቶኛል ስፍራ ማተሙን ሊፈታ የተገባው ጌታ ለሚያበረታኝ
ልጠራው ባጥቢያ አሜን ሃሌሉያ ልሄድ ከጌታ ጋር ልኖር እናፍቃለው ኢየሱስ ውብ ሙሽራዬ ላየወዳለው ነጩን ልብስ ተጎናጽፌ በቀኙ ቆሜ ቡሩኩን ስባርክ መኖር ይሄ ነው ሕልሜ። አሜን ጌታ ሆይ ቶሎ ና አሜን ጌታ ሆይ ቶሎ ና አሜን ጌታ ሆይ ቶሎ ና ማራናታ አሜን ጌታ ሆይ ቶሎ ና እጠበኝ ቆሽሻለው አምላኬ በድያለው ያለ እናት ያሳደገኝ ያለ አባት የጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው ከድንኳንህ ብታስገባኝ ሞገስ ሰጠህ ቅባሜሮን ያተምክበት ልጅነቴ እንዳይጎድፍ ጠብቅልኝ ቸር አባቴ እጠበኝ ቆሽሻለው አምላኬ በድያለው ያለ እናት ያሳደገኝ ያለ አባት የጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው ኃይል አኑረህ እንደ ሶምሶን በፀጉሬ ጎልያድን አስጥለኝ በጠጠሬ አቅም ቢያንሰኝ በሥጋ ጦር ተሸንፌ ደጅ መጣሁ የእንባ መባ ባይኔ አቅፌ እጠበኝ ቆሽሻለው አምላኬ በድያለው ያለ እናት ያሳደገኝ ያለ አባት የጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው እንዳትረሳኝ በመዳፍ ቀርጸኸኛል እንዳትተወኝ ያለ መጠን ወደኸኛል ባትሰነዝር ልትቀጣኝ የሞት በትር የትዕግሥትህ ሰሌዳ ነው ለእኔ ክብር እጠበኝ ቆሽሻለው አምላኬ በድያለው ያለ እናት ያሳደገኝ
ጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ ከከንፈሬ ጥበብ ጽፈህ ቅኔ ቢፈስ በመታበይ አሳዘንኩት ያንተን መንፈስ ፍቅር ግተህ ከቅፍ ስር ያሳደከኝ እባክህን በበደሌ አትቅሰፈኝ እጠበኝ ቆሽሻለሁ አምላኬ በድያለሁ ያለ እናት ያሳደገኝ ያለ አባት የጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ ልዑል እግዚአብሔር አምላክ ሆይ ከታናሽነቴ ጀምረህ መታመኛዬ ነህ። ከማኅፀን ጀምሮ በአንተ ተደገፍሁ፣ ከእናቴም ሆድ ጀምሮ አንተ መሸሸጊያዬ ነህ። ሁልጊዜም ዝማሬ ለአንተ ነው። አሜን። ተዋለም ተመለስ ተዋለም ተገታ በቁጣ መዓቱ ይቀጣሃል ጌታ ይቀጣሃል ጌታ ትውልዱ ተመታ በታላቅ በሽታ ትውልዱ ተመታ በታላቅ በሽታ ኧረ በልክ ይሁን ጭፈራ ደስታ ኧረ በልክ ይሁን ጭፈራና ደስታ በማዕበል በጎርፍ እያየ ሲቀጣ በማዕበል በጎርፍ እያየ ሲቀጣ አሁንም ተመለስ የከፋ ሳይመጣ አሁንም ተመለስ የባሰ ሳይመጣ ተዋለም ተመለስ ተዋለም ተገታ በቁጣ መዓቱ ይቀጣሃል ጌታ ይቀጣሃል ጌታ ነነዌ ሊያጠፋ የወረደው እሳት ነነዌ ሊያጠፋ የወረደው
ተነሳ ለጸሎት አንተን እንዳይመታ ተነሳ ለጸሎት ዓለም ብትሰጥ አንተ እንድትተጋ ዓለም ብትሰጥ አንተ እንድትተጋ ሀልዎተ እግዚአብሔር እንደምን ይዘንጋ ሀልዎተ እግዚአብሔር እንደምን ይዘንጋ ተዋለም ተመለስ ተዋለም ተገታ ተዋለም ተመለስ ተዋለም ተገታ በቁጣ መዓቱ ይቀጣሃል ጌታ ይቀጣሃል ጌታ ችግር ለበዛበት እጅግ ለታወከው ችግር ለበዛበት እጅግ ለታወከው አምላክ መሐሪ ነው ለተንበረከከው አምላክ መሐሪ ነው ለተንበረከከው የዓለም መድኃኒት የዓለምን ቤዛ የዓለም መድኃኒት የዓለምን ቤዛ ጠይቀው ምሕረትን ሰው ሆይ ልብ ግዛ ጠይቀው ምሕረትን ሰው ሆይ ልብ ግዛ ተዋለም ተመለስ ተዋለም ተገታ በቁጣ መዓቱ ይቀጣሃል ጌታ ይቀጣሃል ጌታ ድንግል ፈጣሪዋን ወለደችው ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ ድንግል ፈጣሪዋን ወለደችው ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ
ማንም የማይዳሰው እሳተ መለኮት እጹብ ተዋሃደ ከድንግል ሰውነት ነበልባል ያልነካት የሙሴ ለምለም ከፍጥረት በላይ ነሽ መሰልሽ የለም። ዓለመ ሥላሴ የእግዚአብሔር ከተማ በምን ልመስልሽ ድንግል አንቺንማ በሔዋን ስህተት ቢመጣ እርግማን ድንግል ባንቺ ፍሬ ሕይወት አገኘን። ድንግል ፈጣሪዋን ወለደች ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ። ምን አይነት ምስጢር ነው እጅግ የከበረ እርሱም እናቱን ፈጠረ። ምን አይነት ምስጢር ነው እጅግ የከበረ የምሕረት መገኛ ኪዳነ አብርሃም ድንግል ባንቺ ፍሬ ነፃ ሆነ አለ። መቅደሰ ሰሎሞን የሙሴ ጽላት የወልድ ማኅደር የዓለም ሁሉ እናት ደመና ኤልያስ ጸምረ ጌዴዎን በምን ልመስልሽ ከቶም መብርሃን ካንቺ ተዋህዶ ቃል ሥጋ ሆነና እርቅ ተፈጸመ ተገኘ ዝምድና ድንግል ፈጣሪዋን ወለደች ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ። ምን አይነት ምስጢር ነው እጅግ የከበረ እርሱም እናቱን ፈጠረ። ምን አይነት ምስጢር ነው እጅግ የከበረ በሲና በረሃ የታየው የሳታም ድንግል ሆይ ያወቅነው ከአንቺ ሲዋሃድ አምላክ የአምላክ ልጅ የሰው ሥጋ ለብሶ በአንቺ አደረገ የፍጥረት አድሶ ድንግል ሆይ ካንቺ ዘንድ ሥጋን ለበሰ ረቂቅ መለኮት ባንቺ ተዳሰሰ። እንዲያው ምን ልበልሽ ምን ብዬ ልናገር እጹብ ድንቅ ብዬ ከማድነቅ በስተቀር ድንግል ፈጣሪዋን ወለደችው ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ። ምን አይነት ምስጢር ነው እጅግ የከበረ እርሱም እናቱን ፈጠረ። ምን አይነት ምስጢር ነው እጅግ የከበረ የሕዝቅኤል ትንቢት ኆኅተ ምሥራቅ ስምን የተሸከምሽ ማዕጠንተ ወርቅ አምላክን መውለድሽ በጣም የሚረቅ በምን ልመስልሽ እንዲያው ከማድነቅ የያዕቆብ መሰላል የእርቅ መወጣጫ የሰላም መንገዷ የሰላም መግለጫ እንዲያው በምን ብዬ ልመስልሽ እኔ
ባንቺ ፍሬ ሆነው ከሞት ሞት መዳኔ ድንግል ፈጣሪዋን ወለደች ድንግል ፈጣሪዋን ወለደች እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ እርሱም እናቱን ፈጠረ ምን አይነት ምስጢር ነው እጅግ የከበረ አምላክን በድንግልና ጸንሰሽ በድንግልና እንደምትወልጂ ቀድሞ የተናገሩ የነቢያት የትንቢታቸው ፍጻሜ የነገሥታት የክብር ዘውዳቸው የሰማዕታት አክሊላቸው ያንደበታችን ጥዑም ቃል የልባችን ረፍት ነሽና ለዘላለም ክብርሽን እንናገራለን። ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች። ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች። ገና ሳይጸነስ ዘመኑ ሳይገባ ገረድሞን ሻተች ትንቢቱን አንብባ ልታያት ናፈቀቻችን ቅድስት ናት ለክብሯ ተገዝታ ዋለች ከዳላት ባሪያ ልሁን አለች ዝቅ አድርጋ ራሷን መቼ አወቀችና እናቱ መሆኗን ጥቂት ለሚሻ ሰው ያውቃል ብዙ መስጠት በማኅፀኗ መቅደስ ሲቀደስ ኖረበት። ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች። ሐረርኩን ስትፈትል በቤተ መቅደሱ ማደሪያው እንድትሆን መረጣት ንጉሡ በሕሊናው ተስላ የነበረች ምናብ መሰላል ሆነችው ለአዳም ድኅነት ርከብ በጎ መዓዛዋን ውበቷን ወደደ በማኅፀኗ ሊያድር እግዚአብሔር ወረደ። ከኪሩቤል ይልቅ ጀርባዋ ተመቸው ንጽሕት ናትና የማትኮረኩረው ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች። የተዘጋች መቅደስ ከቶም አትከፈት ታትማ የኖረች የክብሩ ሰገነት ማንም አይከፍታትም ጥበብ አላትና የእስራኤል ቅዱስ ገብቶባታልና በረቀቀው ጥበብ ድንግል ተደነቀች በሆዷ ቅዳሴን እያስተናገደች ጎንበሳለች ማርያም ውዳሴ ልትሰማ ከቅኔያት አገር ከውሯ ከተማ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች። ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች።
አንፈራጡ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ አንፈራጡ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ ዘተወልደለነ 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 ሕፃን ዘተወልደለነ 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 ሕፃን ዘተወልደለነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ ዘተወልደለነ 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 ሕፃን ዘተወልደለነ 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 ሕፃን ዘተወልደለነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ ዘተወልደለነ 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 ሕፃን ዘተወልደለነ 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 ሕፃን ዘተወልደለነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ ዘተወልደለነ 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 ሕፃን ዘተወልደለነ 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 ሕፃን ዘተወልደለነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ ዘተወልደለነ 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 ሕፃን ዘተወልደለነ 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 ሕፃን ዘተወልደለነ አንፈራጹ ሰብአ ሰገል ረኪቦሙ ሕፃነ ሕፃነ
ዘተወልደለነ ዘተወልደለነ ሕፃን ዘተወልደለነ 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 ሕፃን ዘተወልደለነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ነቢያት። ስለ ጾመ ነቢያት በክፍል 1 ትምህርታችን ጾመ ነቢያት ወይም የገና ጾም ወይም የልደት ጾም እነማን እንደጾሙት፣ ቅዱሳን ነቢያት ጌታችን ይወርዳል ይወለዳል በማለት የጾመ ነቢያትን ጾመውታል። ጾመ ሐዋርያት ደግሞ ትንሣኤን አብይ ጾምን በመጾም እናከብረዋለን። ጾመ ልደትንስ እንዴት አድርገን እናከብረዋለን በማለት በጾም በጸሎት አከብረውታል። እመቤታችን ቅድስት ድንግል ማርያም ደግሞ ጌታዬን መድኃኒትን ኢየሱስ ክርስቶስን እንዴት አድርጌ ወልደዋለሁ በማለት ልደት ጾምን የጾመችው መሆኑን፣ ቅዱሳን ሐዋርያት ቅዱሳን ነቢያት ጾመው በረከትን ከጾሙ በረከትን እንደተሳተፉ እንዳገኙ በባለፈው ትምህርታችን ክፍል 1 ላይ ለማየት ሞክረናል። በዛሬው ክፍል 2 ትምህርታችን ደግሞ የጾመ ነቢያት ሳምንታትና ስያሜያቸው ለማየት እንሞክራለን። ነቢያት ለሰው በተሰጠው የመዳን ተስፋ አስቀድሞ በተናገሩት መሰረት የጌታችን መድኃኒታችን ኢየሱስ ክርስቶስ ከንጽሕተ ንጹሐን ከቅድስት ድንግል ማርያም የመወለድን ምስጢር ወይም ምስጢረ ሥጋዊ የሚባለውን መታሰቢያ በማድረግ ሕዝበ ክርስቲያን ጾመ ነቢያትን እንጾማለን። ይህ ጾም ከሰባቱ የአዋጅ አጽዋማት መካከል አንዱ በመሆኑ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ የሆን ሁላችንም ልንጾሙ የሚገባ መሆኑን ስርዓት ተሰርቶልናል። የ2015 ዓመተ ምህረት የዘመነ ሉቃስ ጾመ ነቢያት ዳር 15 ጀምሮ እስከ ጌታችን ልደት በዓለ ዋዜማ ወይ ደግሞ ታኅሳስ 28 ድረስ በጾም በጸሎት ይታሰባል። በታኅሳስ 29 በዓለ ልደት መታሰቢያ በማድረግ የጾሙ ፍቺ ይሆናል ማለት ነው። በዘመነ ብሉይ ነቢያት በእግዚአብሔር ፈቃድ ስለሚፈጸመው የጌታችን መወለድ፣ ወደ ግብጽ መሰደድ፣ በባህረ ዮርዳኖስ መጠመቅ፣ ለሰው ልጆች ድህነት መከራ መቀበሉ፣ መሰቀሉ፣ በ3ኛው ቀን መነሳቱ፣ በ40ኛው ቀን ማረጉንና ዳግም በዓለም ፍጻሜ ጊዜ ለመፍረድ የሚመጣ መሆኑን ትንቢት ተናግረዋል። ለአዳም በተገባለት ቃል ኪዳን መሰረት ትንቢት የተናገሩት ነቢያት ፍጻሜውን በተስፋ በመጠበቅ አምላካቸውን በጸሎትና በጾም ተማጽነዋል። ምንም እንኳ እነርሱ በዓይነ ሥጋ መወለዱን እና ገብረ ተአምራት ያደረገውን ገብረ ተአምራት ለማየት ባይችሉም በእምነት ነገረ ድነት እንደሚፈጸም አውቀዋል። ድነት እንደሚፈጸም እንደሚወለድ በእምነት አይተዋል። ስለዚህ እኛም የጌታችን የኢየሱስ ክርስቶስ መወለድ የድህነታችን መሰረት መሆኑን እንዲሁም የትንቢተ ነቢያት መፈጸሙን በማመን ጾመ ነቢያት እንጾማለን። ጾመ ነቢያትን ወይም ጾመ ልደትን እንጾማለን ማለት ነው። በጾመ ነቢያት የሚገኙ ሳምንታት አንድ ወር ከ2 ሳምንት ያሉት ጊዜያትን በሶስት መልኩ ከፍለን ስያሜያቸውን እናያለን። ዘመነ ስብከት ወይም የስብከት ዘመን
ተብሎ የሚጠራው ከታኅሳስ 7 ቀን እስከ ታኅሳስ 13 ቀን ድረስ ያለው ዕለታት ናቸው። በዚህ ወቅት ከዕለተ አብርሃም እስከ ዕለተ ዳዊት ያለውን ትውልድ የሚታሰብበት፣ ሙሴ በኦሪት፣ ነቢያት በትንቢት፣ ዳዊት በመዝሙሩ ብዙ ምሳሌ ይወርዳል ይወለዳል ሲሉ የተናገሩት የሚታሰብበት ነው። በዚህም ወቅት የሚዘመረው መዝሙር ወልደ መድኅነ እንሰብክ ዘመቅድመ ዓለም ሀሎ፣ ከዓለም በፊት የነበረውንና መድኃኒት የሆነውን ወልድን እንሰብካለን የሚለውን የቅዱስ ያሬድ መዝሙር የሚዘመርበት ነው ማለት ነው። በዘመነ ስብከት ከዕለተ አብርሃም እስከ ዕለተ ዳዊት ስለ ክርስቶስ ሰው መሆን የተሰበከው ስብከት ይታሰባል። የሚነበበውም ምንባብ ጌታችን ኢየሱስ ክርስቶስ ሙሴ በሕገ ነቢያትም በትንቢት እንደጻፉለት የሚናገረው ወንጌል ይነበባል። ዮሐንስ ምዕራፍ 1 ከቁጥር 41 እስከ 44። ሁለተኛው ሳምንት ደግሞ ብርሃን ተብሎ ይሰየማል ማለት ነው። ከዘመነ ስብከት ቀጥሎ ያለው ሰንበት ብርሃን ሲሆን ከታኅሳስ 14 እስከ ታኅሳስ 20 ያሉት ቀናት ያካትታል። በዚህ ወቅት ከዕለተ ዳዊት እስከ ፍልሰተ ባቢሎን ያለውን 14 ትውልድ ይታሰባል። በዚህ ጊዜ ነቢዩ ዳዊት አቤቱ ብርሃንህንና እውነትን ላክ፣ እነርሱ ይምሩኝ፣ ወደ ቅድስና ተራራ ወደ ማደሪያ ይውሰዱኝ በማለት እንደተናገረው ብርሃን የሆነው ኢየሱስ ክርስቶስ ከእርሱ ወገን የመወለዱ ትንቢት ይታሰባል ማለት ነው። ቅዱስ ዮሐንስም ሲመሰክር ብርሃን ዘመጽአ ውስተ ዓለም፣ ብርሃን ወደ ዓለም መጣ በማለት ተናግሯል። ራሱ ጌታችን እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናግሯል። ዮሐንስ ምዕራፍ 1 ከቁጥር 6 እስከ 9። እንዲሁም ብርሃንን እውነት ማለቱ ኢየሱስ ክርስቶስ ነው። ላክልን ሲል ደግሞ መንፈስ ቅዱስን ስለድልን ማለቱ ነው። በዚህ ወቅት የሚዘመሩት መዝሙራት ብርሃን ዘመጽአ ውስተ ዓለም፣ አቅድሙ ነገረ በኦሪት ከመ ይመጽአ ወልድ በስብሐት ወይዜንዎ ለጽዮን በቃለ ትፍስት፣ ብርሃን ወደ ዓለም መጣ፣ የምስጋና ቃል ለጽዮን የሚነግራት ወልድ በክብር በጌትነቱ እንደሚመጣ አስቀድሞ በኦሪት ነገረ አስታወቀ የሚሉ ናቸው። ሶስተኛው የሳምንታት ስያሜ ኖላዊ ነው። ከታኅሳስ 21 እስከ ታኅሳስ 27 ኖላዊ ይባላል። የቃሉ ትርጉም እረኛ ማለት ነው። አምላካችን ኢየሱስ ክርስቶስ እግዚአብሔር ሕዝቡን በነፍስ በስጋ የሚጠብቅ ቸር እረኛ መሆኑን ለማመልከት ሳምንቱ በኖላዊ ተሰይሟል። ነቢያት በዓለም ተበትነው የሚኖሩትን በቤቱ ሰብስቦ የሚጠብቃቸው እውነተኛ ቸር እረኛ እንደሚወለድ በትንቢት መናገራቸውን ለማስታወስ ሳምንቱ ኖላዊ ተብሏል። በዚህ ወቅት የሚዘመረው መዝሙሩም ኖላዊ ዘመጽአ ውስተ ዓለም ወልዱ ወቃለ እግዚአብሔር ዘወረደ እምላአሉ፣ የእግዚአብሔር ልጅና ቃሉ የሆነ ክርስቶስ ከላይ የወረደ ወደ ዓለም የመጣ እረኛ የሚል ሲሆን የሚነበበው ደግሞ አንቀጸ አባግዕ የተባለው የዮሐንስ ወንጌል ክፍል ነው። ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 22። ቅዱስ ጴጥሮስ ደግሞ እንደ በጎች ትቅበዘበዙ ነበር በማለት ተናግሯል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 25። ነቢያት ይወለዳል ብለው የተናገሩት ትንቢት በመፈጸሙ በጌታችን ልደት መላእክትና ሰዎች ብቻ ሳይሆኑ እንስሳት በአንድነት ሆነው በደስታ የዘመሩበት የልደት በዓል በተስፋ እያሰብን እየጠበቅን ጾመ ነቢያትን ልንጾም ይገባል። አምላካችን እግዚአብሔር በቅዱሳን ነቢያት አማላጅነትና ተራዳይነት ይማረን እና ከጾሙ በረከትን ያሳትፈን ዘንድ ቅዱስ ፈቃዱ ይሆንልን። ከመድኃኒታችን ከኢየሱስ ክርስቶስ ከባለ ልደቱ በሰላም ያደርሰን። ባለ ልደቱን ደርሰን ቅዱስ የሆነ ስሙን እንድናመሰግን እንድናከብር ከጾሙ በረከትን ጸጋን ረድኤትን እንድናገኝ
ቅዱስ ፈቃድ ይሁንልን። የእመቤታችን የቅድስት ድንግል ማርያም በረከት ጸጋ፣ የነቢያት የሐዋርያት በረከታቸው ይደርብን። ቅዱስ የሆነውን ስምህን እንዲህ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደልን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።